በምስራቅ ጉራጌ ዞን የምትገኘው ቡኢ ከተማ ምስረታዋ በ1944 ዓመተ ምህረት እንደሆነ መረጃዎች ያሳያሉ። 35 ሰዎች ተሰባስበው የመሰረቷት ይህች ከተማ እየዋለ እያደረች የንግድ ማዕከል መሆኗ አልቀረም። ከአዲስ አበባ ሆሳዕና አቋርጦ የሚሄደው ዋና መንገድ መተላለፊያ መሆኗ ደግሞ እድገቷን አፋጥኖታል። ከተማዋ ለማዕከላዊ ኢትዮጵያ እንዲሁም ለአዲሷ ደቡብ ኢትዮጵያ መግቢያ በር የሆነች በርካታ ቱሪስቶች፣ መንገደኞች የማረፊያ መመገቢያና ማደሪያ የሆነች ሰላማዊ የሆነች ለኑሮ ለኢንቨስትመንት ተመራጭ የሆነች ከተማ ናት። የጥያ ትክል ድንጋይን ጨምሮ ጥንታዊና ታሪካዊ ገዳማት ያላት ቡኢ ከተማ አሁን ላይ ከ50 ሺህ በላይ ነዋሪ እንዳላት ይገመታል። ከአዲስ አበባ 100 ኪሎ ሜትር ርቀት ላይ የምትገኘው ቡኢ ከተማ በ1966 ዓ.ም ነበር ከኤሌክትሪክ ኃይል ጋር የተዋወቀችው። አሁን በከተማዋ የተገነባው የኃይል ማከፋፈያ ጣቢያ ወደ ሥራ ከመግባቱ በፊት ከቡታጅራ ማከፋፈያ ጣቢያ በምታገኘው ኃይል ነበር የምትንቀሳቀሰው። ያኔ የነበረው የኃይል መቆራረጥም ነዋሪው ላይም ሆነ ሥራ የጀመሩት አልሚዎች ላይ ቅሬታ ፈጥሮ ነበር። ዝናብ በሚበዛበት ሰዓት ረጅም ዲስታንስ ከቡታጅራ በ15 ኪሎ ቮልት በፖል ነበር የሚመጣው። ልክ ያ በሚመጣበት ጊዜ የዩቲሊቲ መስመሮች አብዛኛው ለጥገና ከርቀቱ አንፃር ለጥገና አመቺ አልነበረም፣ ለማሰስ ዳሰሳ ለማድረግ። ስለዚህ ያን ኢንስፔክት አድርገው ስህተቱን ለማግኘት በጣም ብዙ ጊዜ ይወስድ ከመሆኑ የተነሳ ምንድነው የሚደረግ የነበረው? ጠፍቶ ያድራል። በዛን ወቅት የነበረው አንደኛ የአቅርቦት አለመጣጣም፣ መቆራረጥ የሚበዛበት ብቻም ሳይሆን ለቀናቶች መብራት እየጠፉ ጭምር ከተሞች የምንቸገርበት ሁኔታ የነበረበት ነው። ስቴሽኑ የነበረው ቡታጅራ ነበረ። የመጣው ደግሞ ከ25 ዓመት በላይ በተዘረጋ መስመር ነበር የሚመጣው። ያ ደግሞ ንፋስ በነፈሰ ቁጥር ብልሽት ይገጥመዋል። በትንሽ ንክኪ ይበላሻል፣ ኃይሉ ይቆረጣል። 3 ቀን 2 ቀን ጠፍቶ ነበር የሚያድረው። አሁን ይበራል፣ በሰራ ስንል ወዲያው ይጠፋል። ስራ የጀመሩና ለመጀመር ጥያቄ እያቀረቡ ያሉ መካከለኛና ከፍተኛ አልሚዎችን እያስተናገደች ያለችው ቡኢ ከተማ ለሁሉም ከተማዋን ለሚረግጡ አልሚዎች የሚበቃ አስተማማኝ ኃይል ለማቅረብ እየሰራች ነው። የኢትዮጵያ ኤሌክትሪክ ኃይል በራሱ አቅም ከገነባቸው ፕሮጀክቶች መካከል አንዱ ነው። ይህ አሁን የምንገኝበት የቡኢ ባለ 132 ኪሎ ቮልት የኃይል ማከፋፈያ ጣቢያ። የኢትዮጵያ ኤሌክትሪክ ኃይል ጣቢያውን በመገንባት የሚያመነጨውን ኃይል በጅምላ ለሚገዛው የኢትዮጵያ ኤሌክትሪክ አገልግሎት እያቀረበ አገልግሎቱም ለከተማው ሕዝብና ለመካከለኛ ኃይል ተጠቃሚ ኢንዱስትሪዎች የኃይል አቅርቦቱን እያዳረሰ ይገኛል። 132 ገቢ መስመር አለው ከቡታጅራ የሚያገኘው እና አጠቃላይ ያለው ሁኔታ 5 ወጪ መስመሮች አሉት። እስከ 50 ሜጋዋት መያዝ የሚችል አቅም ያለው ትራንስፎርመር አለው። በህብረተሰቡ ላይም ድሮ ወፍጮ ለማስፈጨት ይቸገር የነበረው አሁን ግን ወፍጮ ያስፈጫል። የውሃ መቆራረጥ ነበረ፣ አሁን እሱም ተቀርፏል። አንድ ኢንዱስትሪ መንደር ሲገነባ ልክ ከመጀመሪያው ከጉልበት ስራ ጀምሮ ስራውን የሚያስኬደው የሰው ልጅ ነው፣ ሞኒተር የሚያደርገው የሚቆጣጠረው። ከዚህ አንፃር ብዙ ስራ እድሎችን ይፈጥራል። ከዛ በላይ ደግሞ ይሄ ዋናው ሎኬሽኑ ራሱ ሲታይ ከመስመር ጎን ስለሆነ ብዙ ያን ያህል ድክመት የማይታይበት ለአደጋዎች ተጋላጭ ያልሆነ ቦታ አቀማምጡ በራሱ ለሰራተኞቹ የሚመች ስለሆነ አሪፍ ነው። በኃይል መቆራረጥ ምክንያት ሲቸገር የነበረው የከተማው ሕዝብና አልሚ ባለሀብትም ምስጋና ለኢትዮጵያ ኤሌክትሪክ ኃይል ይሁንና ዛሬ እፎይታን አግኝተናል ይላሉ። ከተማችን ላይ 24 ሰዓት ሊባለው የሚችል ደረጃ የመብራት አገልግሎት ተጠቃሚ ሆነናል። ያ ማለት አቅርቦት ችግር የለም።
ተቋሙን ማመስገን እንፈልጋለን። በዚህ አጋጣሚ የአካባቢው የልማት ፍላጎት ታሳቢ ባደረገ መንገድ እዚህ አካባቢ ላይ እንዲገነባ ሀሳቡን ይዘው እውን እንዲሆን ስላደረጉ ከልብ ማመስገን እንፈልጋለን። አሁን በቃ ምንም ችግር የለውም። ግን ያው በተፈጥሮ አንዳንዴ ዝናብ ሲዘንብ ንፋስ ሲኖር የተወሰነ ሰዓት ይጠፋል። ይሄ ደግሞ ለእኔ ችግሩ ብዬ አልናገርም። ባለ 132 ኪሎ ቮልት የኃይል ማከፋፈያ ጣቢያው አገልግሎት ከጀመረበት ከ2011 ዓ.ም ወዲህ የከተማው ሕዝብ የንግድ እንቅስቃሴውን በቀንም ይሁን በምሽት ያከናውናል። ቡኢ ኬላና ታሬን ጨምሮ ሌሎችም የብርሃን ባለቤት ሆነዋል። በራስ አቅም በተገነባው ቡኢ የኃይል ማከፋፈያ ጣቢያ ሁለቱ 33 ኬቪ ናቸው። ሶስቱ ደግሞ 15 ኬቪ። እነዚህ 15 ኬቪዎች ኬላ፣ ተሬ እና ቡኢ የሚባሉ ወጪዎች አሉን። 33 ላይ ደግሞ ተሬና ኬላ። እነዚህ 5 ወጪዎች በዚህ ሰዓት እየሰሩ ይገኛሉ። 4 የሚጠጉ ከተሞች አሉ። በተጨማሪነት ደግሞ ወደ 3 የሚጠጉ ወረዳዎች የማዕከላዊ ኢትዮጵያ ክልል ወረዳዎች እንዲሁም ደግሞ አጎራባች የኦሮሚያ ወረዳዎችን ጭምር ተጠቃሚ የሚያደርግ ሰብስቴሽን ነው ማለት ነው እና በተለየ መንገድ ደግሞ ለእኛ ከተማ ኃይል የሚፈልጉ የትኞቹም ኢንቨስትመንቶች ወደ ከተማችን ላይ ቢመጡ ይህንን ማስተናገድ የሚችል አቅም ያለው ሰብስቴሽን ነው። እንዲያውም ተጨማሪ ኃይል የሚጠይቁ በተለይም በብረታ ብረት ማቅለጥ እንደዚሁ ሰፊ ኃይል ኮንሱም የሚያደርጉ ፕሮጀክቶች ጭምር ፍላጎት እያሳዩ ነው ያለው እና ኢንቨስትመንቱ ላይ በጣም ከፍተኛ የሆነ እድገት አሳይቷል። ለበርካታ የሰው ኃይል የሥራ ዕድል የፈጠሩ ፋብሪካዎችም ሥራ ላይ ናቸው። እና ደግሞ ባገኘን ልክም ምርትም ክፍያ እየተከፈለን ድርጅት በዱቄት ተቀባይነትና አጣቢነት ስራ ተቀጥሬ መስራት ከጀመርኩ 5 ዓመት ሆኖኛል። ድርጅቱን ጠቅመን ራሳችንን እየጠቀምን ነው። ይህ የሆነው የኤሌክትሪክ ኃይል በመኖሩ እንጂ ባይኖርማ የእውቀት ሽግግሩ ቀርቶ የሥራ ዕድል ማግኘት ባልተቻለ ነበር። አጣቢነት እና ማሽኑ አንቀሳቀስ መካባኪ ክትለኛ ያልፍ በፊት ዱቄት ፋብሪካ ብቻ ነበር የነበረው። አሁን የተለያየ እየተሰራ ነው። ለምሳሌ እንትን መጥቷል። ቻይናዎች ራሳቸው መጥተው እዚህ ፕላይውድ ፋብሪካ ከፍተዋል። ሌላም የኛ የሀገር ውስጥ የዚሁ አካባቢ ተወላጅ የሆነ ሰው ፕላይውድ ፋብሪካ ከፍተዋል። ሌላም ማደያ ተከፍተዋል። አዳዲስ ፕሮጀክቶች አሁንም እየገቡ ነው ያሉት ማለት ነው። ከዚሁ ጋር ተያይዞ የውጭ ፍላጎት ያላቸው ባለሀብቶች በዚህ መነሻ በስካሁኑ ከ100 ሄክታር በላይ መሬት የኢንዱስትሪ ዞን ከልለን ለየትኛውም የሀገር ውስጥ የሚሆን የውጭ ባለሀብቶች ምቹ የሆኑ መሰረተ ልማቶች ለማሟላት ጥረት እያደረግን ያለ ነው። በሙሉ በሀገሪቷ ባሉ የቦታዎች ላይ የተለያዩ የትራንስሚሽን እና ማከፋፈያ ጣቢያዎች ግንባታ ይካሄዳል። ስለዚህ ይህንን አንድ የተገንብቶ ወደ ስራ ሲገባ ከተሞችም ወደ ኢንዱስትሪ ይገባሉ። የተለያየ ሶሺዮ ኢኮኖሚክ ለውጦችን ይመጣል። መብራት ማለት ያው ጤና ማለት ነው። መብራት ማለት ምርታማነት መጨመር ማለት ነው። መብራት ሳይኖር ስለምንም ኢንዱስትሪ መታሰብ አይቻልም። ስለምንም ምርታማነት ማሰብ አይቻልም። ስለዚህ በግንባታ በተከናወነባቸው ቦታዎች ላይ መሰረታዊ የሆኑ የሶሾ ኢኮኖሚክ ለውጦች እየመጡ ይገኛሉ። ዛሬም ሆነ ነገ ወደ ከተማዋ ገብተው መዋለ ንዋያቸውን ለሚያፈሱ ለከፍተኛ የኤሌክትሪክ ኃይል ተጠቃሚ ፋብሪካዎች አገልግሎት ለመስጠትም ዝግጁነቱ አለ። በ33 እና በ15 ለማህበረሰቡ እያዳረስን ነው። ኢንዱስትሪዎች ተገንብተዋል። ብዙ ስራ እድል እየፈጠረ ነው። የከተማ ከንቲባውም በሆነ አጋጣሚ ስብሰባ ምናምን ባለበት ሰዓት ይህንን ኢንፎርም አድርገናል። ትርፍ ሜጋዋት እንዳለን፣ ይህን ያህል ሜጋዋት አለ፣ የተጠቀማችሁት ይህን ያህል ነው፣ በርካታ የሆኑ የስራ እድሎችን መፍጠር ይችላል በሚል ብዙ አውርተናል። አሁን በቅርቡ አሁን ባለው ሁኔታ የተወሰነ ከ100% 15%ንም አልተጠቀምነው። ብዙ አቅም አለ።
ይሄና ተጠቀምን የምንለው አካል አልተጠቀም። ግን አሁን እየመጡ ያሉ ብዙ ፕሮጀክቶች አሉ። በየጊዜው እየመጡም የሚጠይቁን አሉ። እንደ ቡኢ ከተማ ሁሉ ቡታጅራ፣ ወራቤና ሆሳዕና የኃይል ማከፋፈያ ጣቢያ የተገነባላቸው ከተሞች ናቸው። ጣቢያዎቹ ከከተማው ሕዝብ ባለፈ ከፍተኛ የኃይል ተጠቃሚዎችን በብቃት የማስተናገድ አቅም ያላቸው ናቸው። 132 33 15 ፓወር ትራንስፈርመራችን ስቴፕ ዳውን አድርጎ 33 እና 15 ለዩቲሊቲ ለከስተመር ለደንበኛ ስቴፕ ዳውን አድርጎ ይሰጣል ማለት ነው። አሁን እኛ ለከተማ የምንሰጠው ልክ እንደ ቡታጅራ 15 ኬቪ ነው። 15 ኬቪ ደግሞ ፓወሩ አሪፍ ነው ማለት የመቆራረጥ ፕሮባቢሊቲ ይዛን ያህል ነው። እኛውን ውስጥ ላይ ማለት እንደ ውስጥ ጋር ቁጭ ብዬ ኦፕሬት እንደማድረጌ ራሱን የቻለ እር ላይ ያለው ፎልት ይመጣል። ወዲያው የሆነ ፎልት ሀፕን ሲያደርግ እናይና ለባለሙያ እነግራቸዋለሁ። ወዲያው ችግሩ ይቀርፋሉ። ቢያንስ ምንም የመቆራረጥ እንትን 20 ደቂቃ ምናምን ምናልባት ከፍተኛ ችግር ካልገጠሙ ከዛ በላይ ያን ያህል አይቆይም። ወራቤ ከተማ በሚገኘው ባለ 132 ኪሎ ቮልት የኃይል ማከፋፈያ ጣቢያ እንገኛለን። ይህ ጣቢያ ለስልጤ ዞንና አካባቢው የንግድና ኢኮኖሚ አስተዋጽኦ የጎላ እንደሚሆን ታምኖበታል። ጣቢያው 132 በ33 ነው። ቱ ዋይንዲንግ ነው። 132 ከቡታጅራ ይቀበልና ለከስተመር ወይም ለህብረተሰቡ 33 ያወጣል ማለት ነው። 6 ወጪ አለ። ከ6 ወጪ ሁለቱ ነው ስራ ላይ ወይም አገልግሎት ላይ እየዋሉ ያሉት እኚህ ሁለቱ ብቻ ናቸው እና አራቱ ሌላ ቀሪ 4 ወጪ ያልተሳበለት ወይም ከስተመር የጠበቀ ወይም ፋብሪካ ኢንዱስትሪ የሆነ ነገር እየጠበቀ ያለ እንዲሳብለት የፈለገ 4 ወጪ አለ። ያ ማለት ምንድነው? ኃይል ለማቅረብ አሁንም ዝግጁ ነው ማለት ነው። ከፍተኛ ፋብሪካዎች አሉ፣ የኃይል ማቆራረጥ አለባቸው። ስለዚህ ይሄ ፕሮጀክት እዛ ላይ ሲገነባ የነዚህ የኃይል ፍላጎት ይፈታል፣ በመጀመሪያ ደረጃ የኢንዱስትሪው ማለት ነው። እና ይሄ አንደኛ እዛ አካባቢ ያለውን መቆራረጥ ይቀንሳል። ሁለተኛ ፋብሪካዎች በሙሉ አቅማቸው ኃይል እቃቸውን ሪሶርሳቸውን እንዲያመርቱ ይረዳቸዋል ብለን እናስባለን። ከሰብስቴሽኑ በኋላ የመጣ ኢንተረስት በጣም ከፍተኛ ነው። ኢንቨስተሩ ገብቶ አልምቶ ምርት አምርቶ ካላተረፈ አይገባም። ያ በራሱ ማብራት ነው። ስለዚህ ሰብስቴሽኑ መኖሩ ጥሩ ነው። አሁን 132 ኬቪ ነው ያለው። ሰብስቴሽኑ መገንባቱና ኃይል አቅርቦት መምጣቱ አሁን አንደኛ የመስመሩ መቆራረጥ በጣም ቀንሷል። ሁለተኛ የሚጠይቁ ኢንዱስትሪዎች አሁን ማንኛውንም ነገር እንደፈለጉ ማግኘት ይችላሉ ማለት ነው። እንደ ሀገር ለ1 ሰዓት ለ2 ሰዓት ካልሆነ በስተቀር መሰረታዊ ችግር ነው ሊያስብል የሚያስችል የኃይል አቅርቦት ችግር የለም። በተለይ ሰብስቴሽኑ ወደዚህ ከገባ በኋላ በነፃነት እየተገለገልን ነው፣ ደስ በሚያሰኝ መልኩ። የሆሳዕና ነባሩ የማከፋፈያ ጣቢያን ለአብነት ብንመለከት ይህ ጣቢያ በተለይ ነባሩ የማከፋፈያ ጣቢያ 132 ኪሎ ቮልት ከግልገል ጊቤ ቁጥር 1 ይቀበል ነበር። ነገር ግን የከተማውን መስፋፋት፣ የህዝብ ቁጥር መጨመር እንዲሁም የኃይል ፍላጎትን ተከትሎ የኃይል እጥረት እንዲሁም መቆራረጥ ያጋጥም ነበር። ይህን ችግር ለመቅረፍ ታዲያ የኢትዮጵያ ኤሌክትሪክ ኃይል አዲስ የፕሮጀክት ማስፋፊያ አካሂዷል። የፕሮጀክት ማስፋፊያ መደረጉ በተለይ 230 ኪሎ ቮልት ከወልቂጤ ከተማ እንዲያገኝ አስችሎታል። በቅርቡ በተደረገለት የማስፋፊያ ስራም 230 ኪሎ ቮልት ኃይል ከወልቂጤ ማከፋፈያ ጣቢያ ተቀብሎ ወደ ሀላባ ይልካል። 10 ባለ 33 እና ባለ 15 ኪሎ ቮልት ወጪ መስመሮች ያሉት ይህ ጣቢያ በኢትዮጵያ ኤሌክትሪክ አገልግሎት በኩል በአካባቢው ለሚገኙ ተጠቃሚዎች ኃይሉን እያቀረበ ነው። በተለይ በቅርቡ የተደረገለት የማስፋፊያ ሥራ ዘላቂና አስተማማኝ ኃይል እንዲኖረው ከፍተኛ እገዛም አድርጎለታል። ፎልትም በጣም ይበዛበታል። ብዙ የኃይል መቆራረጦች ነበሩ።
ከተማውም እየሰፋ በመጣ ወረዳዎቹም ተጨማሪ ኃይል በማስፈለጉ 15ም 33ም ጨምሮ ወደዚህኛው ማስፋፊያ የምታዩትን 132 ኬቪም በተጨማሪ 230 ኬቪ ትራፎ ተጨምሯል። አሁን የመጣው ልዩነት አንደኛ ገጠር 33ን በመጨመሩ 15ም 3 ወጪ መስመር ከነበረው ወደ 7 ወጪ መስመሮች አሳድገዋል። በ33 ደግሞ 3 ወጪ መስመሮችን ገጠር ረጅም ርቀት መሄድ የነበረውን ቀርፈዋል። ኃይል መቆራረጥም ከድሮ ቀንሶልናል። ለእኛም ቢሆን ለህዝቡ ሲቸገር ያኛው መቸገራችን አይቀርም። በዛ ሁሉ አሁን ቆንጆ ነው፣ በጣም አሪፍ ሆኗል። ህዝቡም ከድሮ የተሻለ እየተጠቀመ ነው። ተገንብተው አገልግሎት እየሰጡ ያሉትም ሆኑ በግንባታ ላይ ያሉ የኤሌክትሪክ ኃይል ማከፋፈያ ጣቢያዎች ከከተማ እስከ ገጠር ባሉ ሁሉም አካባቢዎች አስተማማኝ የኃይል አቅርቦት እንዲኖር የማስቻል ጽኑ ዓላማን ያነገቡ ናቸው። ኃይል ያልተዳረሰባቸውን አካባቢዎች ብርሃን የመስጠት አነስተኛና የሚቆራረጥ ኃይል ያለባቸውን አካባቢዎች ደግሞ አቅርቦቱን ከፍላጎቶቻቸው ጋር የማስማማት እቅድም ተይዟል። በነባሮቹ ላይ የማስፋፊያ ሥራ ማካሄድ እንዲሁም አዳዲስ ጣቢያዎችን የመገንባት ውጥኖቹ የኢትዮጵያ ኤሌክትሪክ ኃይል ዘላቂና አስተማማኝ ኃይል የማቅረብ ሥራዎቹ አካል ናቸው። 15 ኬቪ ቢያንስ ከ50 ኪሎ ሜትር ነው መሄድ የሚችለው። ከ50 ኪሎ ሜትር በላይ ሲሄድ ለኛ ችግር ያመጣል ስንል ምንድነው? ያንን ፈልቶ ተደጋጋሚ ይሆናል። ያን ያህል እዛ ቦታ ላይ 15 ኬቪ እዛ ቦታ ላይ ከ50 ኪሎ ሜትር በላይ መሄድ ላይችል ይችላል። ማለት 15 ኬቪ ወደዛች የተፈለገው ቦታ ላይሄድ ይችላል ከ50 ኪሎ ሜትር በላይ እና ፎልቱ ሲመጣም እዚህ ጋር ተደጋጋሚ ኢንተራፕሽን መስመሩም ያስወጣል። እንደዚህ አይነት ሰብስቴሽን መኖሩ በቂ የሆነ ያልተቆራረጠ የመብራት ጥቅም ያገኛሉ። እንደ ሀገር ደግሞ የተሻለ ቦታ አገሪቱን የማሳደግ አቅም ይኖረዋል። ተጨማሪ ጥያቄዎችን ቢመጡ ፋብሪካዎችም ቢመጡ በቂ በሆነ ኃይል ወይ ደግሞ አቅም ይቀበላል። ደቡብ ኢትዮጵያም ልክ እንደ ማዕከላዊ ኢትዮጵያ ተቋሙ ትኩረት ሰጥቶ እየሰራበት ያለ ክልል ነው። የኃይል ማዕከል ወይም ፓወር ሃውስ እየተባለ የሚጠራው ይህ የወላይታ ሶዶ ኃይል ማከፋፈያ ጣቢያ የሚገኘውም በዚሁ ክልል ነው። ከሀገር ውስጥ አልፎ አንድ ሀገር ከአንድ ሀገር ጋር የሚያስተሳስር ነው። ይህ ደግሞ ቀጥታ ኢኮኖሚያዊ ጠቀሜታም አለው፣ ፖለቲካዊ ጠቀሜታም አለው። በተለያየ መንገድ ሊገለጽ ይችላል። ከዚህ አንጻር ስናየው እንግዲህ የኢትዮጵያ ኤሌክትሪክ ኃይል በከፍተኛ ሁኔታ ቴክኖሎጂውንም ከማዘመንም አንጻር እንዲሁም ደግሞ ኢኮኖሚውንም ከማነቃቃት አንጻር ከፍተኛ አስተዋጽኦ እያደረገ ነው ብለን የምናስበው። የዚህ ኃይል ማከፋፈያ ጣቢያ በተመለከተ ከፍተኛ የመሸከም አቅም ያለው እንደመሆኑ ለክልሉ በተለይ ለደቡብ ኢትዮጵያ ክልል እንዲሁም ለማዕከላዊ ኢትዮጵያ ክልል ከሚሰጠው ጠቀሜታ ባሻገር ለሀገር የሚሰጠው ጠቀሜታ በጣም ከፍተኛ ነው። ከዚህ የተነሳ ትኩረት ሰጥተን በጣቢያው ላይ የኦፕሬሽን ስራዎችን እያከናወንን እንገኛለን። ድንበር ተሻግሮ ለጎረቤት ሀገር ኬንያ ጭምር ኃይል እያቀረበ ያለውን ይህን ነባር ጣቢያ ለማጠናከርም የተለያዩ ስራዎች እየተከናወኑ ነው። የጣቢያው ማስፋፊያ ስራም ለዚህ አንድ አብነት ነው። ሲንክሮስ ሲስተም ስለሚሆን በዚህኛው ቢቋረጥብን መስመር በዛኛው የማግኘት ሁለት አይነት የማግኘት እድል ይኖረዋል የአካባቢው ሰው ማለት ነው። ያኛው የሚያገኘው ቀጥታ ከወላይታ ቁጥር 2 ቀጥታ እዛኛው ነው የሚገባ የአዲሱ ማስፋፊያ ላይ። የማስፋፊያ ግንባታው እየተከናወነለት ያለው ይህ የወላይታ ሶዶ ኃይል ማከፋፈያ ጣቢያ
ለደቡብ ኢትዮጵያ ክልላዊ መንግስት ከተሞች የሚኖረው ፋይዳ ብዙ ነው። የኃይል እጥረትን ያስተካክላል፣ መቆራረጥንም የሚያስቀር ይሆናል። ወላይታ ሶዶ ሰብስቴሽን ላይ ነባሩን ጣቢያ በማስፋፋት 400 ወደ 230 በመቀየር እንዲሁም ደግሞ አርባ ምንጭ ላይ ወደ አዲስ ጣቢያ አለን። አንድ አዲስ ጣቢያ አለን። እዛ ላይ የምንሰራው ጣቢያ ትልቅ ጣቢያ ነው። ነባሩን ጣቢያ በብዙ እጥፍ የሚልቅ አዲስ ጣቢያ ይሰራል። እንዲሁም ሽግዳን ጣቢያ አዲስ ጣቢያ አለን። እዛ ኦሞ ኩራዝ አካባቢ ላይ ያለ ጣቢያ ነው። እንግዲህ በተጨማሪም እዛው ኦሞ ኩራዝ አካባቢ ተርጋ የምትባል አንድ ሰብስቴሽን እዛ አካባቢ እንሰራለን። ከአካባቢው አልፎ ለሌሎች የሀገሪቱ አካባቢዎችም ኃይልን ያቀርባል፣ ሲያስፈልግም ይቀበላል። በቀለበት ስርዓት የተገናኘ ነውና ሪንግ ሲስተሞችን የመስራት ነው። ምክንያቱም አንዱ ቢቋረጥ በሌላ መልኩ በሌላ መንገድ የሚያገኙበትን ወይ መፈለግ ላይ ነው ያተኮረው ድርጅቱ። በአጠቃላይ ኦልሞስት ብዙ ቦታዎችን አክሰስ አድርገዋል። አዘ ሴም ታይም ደግሞ ስቴቢሊቲውን የግሪዱን አስተማማኝነትን መጨመር ስላለበት በዚህ መልኩ ነው እየሰራን ያለ ነው። ሪንግ ሲስተም ስንል በአንደኛው ዳይሬክሽን ኤሌክትሪክ ብታጣ በዛኛው ዳይሬክሽን ደግሞ ያለምንም ከተሞች ወይም የተለያዩ ወረዳዎች ኃይል እንዳያጡ የምናደርግበት ሲስተም ነው። ለአብነትም ለምሳሌ ሶዶን ብንወስድ ከተለያየ ዳይሬክሽን ኤሌክትሪክ እናገኛለን። አንደኛ ከኃይል ማመንጫችን በቀጥታ ከግቤ ስሬ ያገኛል። ሁለተኛ ከግቤ 2 ያገኛል። በቀጥታ ወደ አዲስ አበባ ገላን ይሄዳል። እንዲሁም ደግሞ ከዚህ ወደ ይርጋለም 400 ኬቪ ይገናኛል። ይህ ማለት ምንድነው? ይርጋለም ቢያጣ ከሶዶ 2 ያገኛል ማለት ነው። ሶዶ 2 ቢያጣ ራሱ ግቤ 3 ቢቋረጥብን ከገና ሌዳዋ ከይርጋለም 2 ጋር ስለሚገናኝ በቀጥታ ይሄኛው ሰብስቴሽን ኃይል ያገኛል ማለት ነው። ስለዚህ ሪንግ ውስጥ ሪንግ መፍጠር የኤሌክትሪክ ኃይል እንዳይቋረጥ አንድ ከተማ ላይ ወይንም ሙሉ ለሙሉ ዞኑ ላይ ሊሆን ይችላል የኤሌክትሪክ ኃይል እንዳይቋረጥባቸው ለህብረተሰቡ የሚያደርግ ሲስተም ነው። የደቡብ ኢትዮጵያ ክልላዊ መንግስት ሌላኛው ከተማ በሆነችው አርባ ምንጭም የኢትዮጵያ ኤሌክትሪክ ኃይል እንደ ሀገር ከተያዙ የልማት አቅጣጫዎችና በከተማው ካለ የቀጣይ የመልማት ፍላጎትና አቅም ጋር የሚስማማ ተጨማሪ ኃይል ለማቅረብ እየሰራ ነው። ጣቢያው በከተማው ዳርቻ እየተገነባ የሚገኝ ከፍተኛ የኃይል ማከፋፈያ ፕሮጀክት ነው። የፕሮጀክቱ ግንባታ ሜይን ኦብጀክቲቭ ከኦሞ ስኳር ፋብሪካዎች በባጋዝ ወይም ሸንኮራ ባይ ፕሮዳክት የሚመነጭ ወደ 180 ሜጋዋት የሚሆን ኃይል አለን። ያን ኃይል ወደ ግሪድ መቀላቀል ነው። ይሄ ደግሞ ያለንን እንደ ሀገር ያለንን ኢነርጂ ዩቲላይዜሽን የሚያረጋግጥና ያሉንን ኤነርጂ ሪሶርሶች ወደ ጥቅም ማስገባትን ብሎም ግሪዳችን ላይ ተጨማሪ ኃይል የሚሰጠን ነው ማለት ነው። ይህ ጣቢያ ሲጠናቀቅ ከሽግዳንና ቲርጋ ፕሮጀክቶች ጋር ተደምሮ ለከተማው ለክልሉ ብሎም ለሀገሪቱ ንግድና ኢንቨስትመንት ተጨማሪ አቅም በመሆን እድገትን የሚያፋጥን ይሆናል። የሲዳማ ክልል መዲና የሐዋሳ ከተማም የኃይል ማከፋፈያ ጣቢያ ግንባታ ከተከናወነባቸው ከተሞች አንዷ ነች። በከተማዋ ከተገነባው ከዚህ ጣቢያ ተነስተው ወደ ተለያዩ አካባቢዎች በተዘረጉ መስመሮች ለኃይል ፈላጊ ዜጎችና ኢንዱስትሪዎች አገልግሎቱ ይቀርባል። በቀለበት ስርዓት የተሳሰሩ በመሆናቸውም ኃይልን ይሰጣሉ። ሲያስፈልግም እየተቀበሉ ለቀጠናው የንግድና ኢኮኖሚ እንቅስቃሴ ጉልህ ድርሻ በማበርከት ላይ ናቸው። ሪጅናችን 12 ማከፋፈያ ጣቢያዎች አሉት። ከ12ቱ ማከፋፈያ ጣቢያዎች ይሄ አሁን የምንገኝበት ጣቢያ ሐዋሳ 2 ማከፋፈያ ጣቢያ 230 132 3315 ኬቪ ሰብስቴሽን ነው። ሰብስቴሽኑ ወደ 20 የሚሆኑ የ33 ኬቪ ወጪ መስመር እና 8 የሚሆኑ 15 ኬቪ ወጪ መስመሮች አሉት። ከነዚህ ወጪ መስመሮች 33ቱ ለኢንዱስትሪ ፓርክ ለዳታ ማይኒንጎች የሚሰጥ ሲሆን የ15ቱ ደግሞ ለማህበረሰቡ እዚህ ሐዋሳ አካባቢ ላሉ ማህበረሰቦች ወይ ደግሞ ለከተማው የሚሰጥ መስመሮች አሉት። ኢኮኖሚክ ያለው ጠቀሜታ አንደኛ ለፓርኩ የሚሰጠው ኃይል
ከዚህ ማከፋፈያ ጣቢያ በመሆኑ ከፍተኛ የሆነ ጠቀሜታ ያለው ሲሆን ሌላው የአዋሳ ከተማ በዚህ ወደ ጥቁር ውሃ አካባቢ ላይ ያሉትን አካባቢዎች ይህንን አካባቢ በከፊል የሚሰጥ ነው። በከፊል ከሐዋሳ ቁጥር 1 በከፊል ደግሞ ሐዋሳ ቁጥር 2 ማከፋፈያ ጣቢያዎች ነው የሚያገኘው። የኃይል ማከፋፈያ ጣቢያዎችን እየገነባ ለደንበኞቹ በማዳረስ ላይ ከሚገኝባቸው አካባቢዎች ሌላኛው ተጠቃሽ ስፍራ ደግሞ የቢሾፍቱ ከተማና ዙሪያው ይገኝበታል። በአካባቢው ከፍተኛ ኃይል ነው ጥቅም ላይ የሚውለው። ይህን ፍላጎት የሚመጥን ኃይል ለማቅረብ ነው የኢትዮጵያ ኤሌክትሪክ ኃይል እየሰራ ያለው። እስካሁን በሰራቸው ስራዎችም በአካባቢ ያሉት ኢንዱስትሪዎች የዕለት ተዕለት ስራቸውን እንዲከውኑ አስችሏል። ካለው ፍላጎት አንጻር ግን ብዙ ስራ ይጠብቀዋል። ቢሾፍቱ ቁጥር 3 ሰብስቴሽን 400 ኬቪ ነው። እንግዲህ ድርጅታችን በአንድ ጊዜ 4 ሰብስቴሽኖችን ነው የገነባው። የቢሾፍቱ ቁጥር 3ን፣ የዱከምን 230፣ የጊንጪ 230፣ የሞጆ 230 ኬቪ። ቢሾፍቱ ቁጥር 3 ከገላን ነው የሚቀበለው 400 ኬቪ። አካባቢው ላይ እንደሚታወቀው የቢሾፍቱ የኢንዱስትሪ አካባቢ ነው። ኢንዱስትሪዎች በብዛት ያሉበት ነው። ከፍተኛ ፓወር የሚጠቀሙ ናቸው። ለዚህ የሰብስቴሽን በጣም ከፍተኛ አስተዋጽኦ አድርጓል። አካባቢው የፓወር ጥያቄ መልስ አግኝቷል ማለት ነው እና አሁንም በከፍተኛ ሁኔታ ጥያቄዎች እየመጡ ነው ያሉት። የኢንዱስትሪዎች ብዙ ኢንዱስትሪዎች ጥያቄዎች እያቀረቡ ነው ያሉት። ተጨማሪ ኃይል የሚፈልጉ ብዙ አሉ። We are doing not only alone, we are just together doing with EEP because this is multi-benefit. ይህ አዲስ ኢንዱስትሪ ነው። ብቻችንን ሰርተን መለወጥን አንፈቅድም። ከተቋሙ ጋር በጋራ ሰርተን በጋራ መለወጥን እንጂ። ይህ ብዙ ጥቅም እንዳለው እናምናለን። አስተማማኝና በቂ ኃይል ስናገኝ ለተቋሙም ለሀገሪቱም ከፍተኛ ገቢ እናስገኛለን። እየቀረበልን ላለው ኃይልም ምስጋናችንን እናቀርባለን። በቀጣይ የተሻለ ኃይል ቀርቦልን የተሻለ ገቢን ለሀገሪቱ ጭምር እንደምናስገኝ እምነታችን ነው። It is mandatory for us, especially for our foreign investors here. And I think that we can do more in the future. ተቋሙ የኃይል እጥረት ባለባቸው አካባቢዎች የኃይል ማከፋፈያ ጣቢያዎችን በመገንባት ላይ ይገኛል። ያለ መብራት በዚህ ሰዓት የሚሰሩ ስራዎች አለ ማለት አይቻልም እና ሁሉም ከኤሌክትሪክ ኃይል ጋር ስለሚገናኝ ለበርካታ የስራ እድሎችም እንዲፈጠሩ መንገድ ይከፍታል ማለት ነው። ለከተማው ግንባታ መንግስትም ከያዘው የፕሮጀክት ማስፋፋት አንጻር የተሻለ እድገት ይኖረዋል ማለት ነው። ከተማ ባደገ ቁጥር የኃይል ፍላጎትም እየጨመረ ነው የሚሄደው። ስለዚህ ሰብስቴሽን ካለ የኃይል እጥረቱ አይኖርም ማለት ነው። ማከፋፈያ ጣቢያ ግንባታ የሆነ ትራንስሚሽን ግንባታ የምናከናውነው በፌዴሬሽን በሚወጣው ኮታና ፍትሐዊነቱ ተረጋግጦ በሚሰሩ ስራዎች ናቸው። ስለዚህ እንደ ሀገር ሁሉንም ቦታዎች ላይ ይህንን አክሰስ እንዲኖር የማድረግ አንዱ እንደ እቅድ እና እንደ ግብ ይዘን እየሰራንበት ያለ ሁኔታ ነው ያለው። የንፋስ ውሃ፣ ጂኦተርማልና ሌላም ሀብት ባለቤት የሆነችው ኢትዮጵያ ከህዝብ ቁጥር እድገቷ ከከተሞች መስፋፋትና የኃይል ፍላጎት ጋር የተስማማ የኃይል አቅርቦትን ትሻለች። የኃይል ማመንጫ ግድቦችን በመገንባት የኤሌክትሪክ ኃይልን የማምረት ለከፍተኛ ኃይል ተጠቃሚ ኢንዱስትሪዎች የማቅረብ እንዲሁም በጅምላ ለሚገዛው ለኢትዮጵያ ኤሌክትሪክ አገልግሎት ኃይልን የመሸጥ ስልጣንና ተግባር ያለው የኢትዮጵያ ኤሌክትሪክ ኃይልም የመገንባትና የማቅረብ አቅሙን ይበልጥ ሊያዳብር ይገባዋል። በአገር ደረጃ የተያዘ እቅድ አለ፣ ሁሉም ኤሌክትሪክ እንዲያገኝ በማለትና እሱ ታሳቢ ተደርጎ ያው እንደ ተቋም በየጊዜውም የ10 ዓመት የ3 ዓመት ስትራቴጂ አውጥተን ተግባራዊ እያደረግን እንገኛለን። አንደኛው እሱ ነው። ሁለተኛ እንደ እቅድም የኤክስፖርት ማርኬታችን በጣም ከፍ ማድረግ ይጠበቅብናል ብለን
እስካሁን ባለን ከ3 የውጭ ሀገራት ጅቡቲ፣ ሱዳን እና ኬንያ ሽያጭ እናከናውናለን። በተጨማሪ ደግሞ እነኝን ቀጥለን ታንዛኒያ፣ ሳውዝ አፍሪካም ገብተን በተለይ በውጭ ምንዛሪ ከፍተኛ ገቢ እንዲኖር የማድረግ አንዱ ስትራቴጂም ይህንን አለን። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ አልፎ አህጉር አቀፍ የኃይል መሰረተ ልማት ትስስር ለመፍጠር አቅዶ እየሰራ ስለመሆኑ የተነደፉ ስትራቴጂዎቹ ያመላክታሉ። ነገር ግን በኤሌክትሪክ ኃይል ተሸካሚ ምሰሶዎች፣ በማከፋፈያና ማስተላለፊያ መስመሮች ላይ እየተፈጸሙ ያሉ ስርቆቶች ጉዞው እንዳይገቱት ዓላማውንም እንዳያስቱት ስጋት ፈጥረዋል። ሁሉም አካል ሊከላከል ይገባል።